ማርቆስ ወንጌል ምዕራፍ 16 ከቁጥር 15 ጀምሮ ወደ ዓለም ናቸው እንዴ ኢዮባ ኦስማ ራሳቸው ይሆኑ አላወኩም። እሺ እንዲህ ይላል፣ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ፣ ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል ይላል። ስለዚህ ወደ ዓለም ይሄዱና ወንጌልን ለፍጥረት ሁሉ ይሰብካሉ። ለፍጥረት ሁሉ ምን ይላሉ? ይሰብካሉ። ከተሰበኩ ይሰማሉ ማለት ነው። ከሰሙ ያምናሉ ማለት እምነት ከመስማት ነው፣ መስማትን በእግዚአብሔር ቃል ነው አይደል የሚለው መጽሐፍ ቅዱስ። ስለዚህ ይሄ የተነገረው ለማን ነው? ማመን ለሚችሉ መስማት ለሚችሉ ነው፣ ለተሰባኪያኑ እንዲሁም ለሰባኪያኑ። የሚጋጭ አይደለም ማለት ነው። ለማ ተነገረ የሚለው መሰረታዊ ጉዳይ ነው። ለምሳሌ እዚህ ጋር ያላመነ ይፈረድበታል ይላል። አንድ የአእምሮ ህመም ያለበትን ሰው እዚህ ጋር ማስገባት እንችላለን? አላመነምና ይፈረድበታል ልንል እንችላለን? አንችልም። ምክንያቱም ሰምቶ አምናለሁ አላምንም ወደ ማለት አይደርስም። ከጅምሩ ምንድነው ያ ሰው የአእምሮ ህመም አለበት። ህፃንን ማስገባት እንችላለን? አንችልም። አምናለሁ አላምንም ለማለት አልደረሰም። አያቅም ነው፣ ህፃን አያቅም ነው የሚባለው። አያምንም አይደለም። አያምንም ከተባለ ሪጀክት አድርጓል ማለት ነው። ጥቅሱ ለማን ተጻፈ የሚለው መሰረታዊ ጉዳይ ነው። በጣም አሪፍ። መደበኛ ያልሆነችዋን ከመጽሐፍ ቅዱስ ስታስታርቅልኝ እንዴት ላስታርቀው ማለት ነው? መደበኛ የሆነው ገብቶኛል። መደበኛ ያልሆኑ ማለት ድንገት የሚፈጸሙ ነገሮች፣ ድንገተኛ ሞት፣ ቅድም እንዳልኩት ህመም ምናምን፣ እነዚህ ነገሮች በግልጽ ያልተጻፈባቸው ማለት ነው። ለምሳሌ አንድ የአእምሮ ህመም ያለበት ባያምንም ይድናል አልተባለም። አንድ የአእምሮ ህመም ያለበት ባያምንም ይፈረድበታል ወይ ደግሞ ይድናል ተብሎ በግልጽ አልተጻፈም። በግልጽ አልተጻፈም። ታዲያ እንዴት ነው ይህን የምናየው ከተባለ ከአጠቃላይ የመጽሐፍ ቅዱስ አስተምሮ ከእግዚአብሔር ማንነት ፕላስ ደግሞ ለማ ተጻፈ ከሚለው አንጻር ነው ማለት ነው። ከዛ አንጻር ነው። እሺ እቺ ፍትሃ ያልካትን ነገር የእግዚአብሔር ፍርድ ማለት ነው። አላገኘውክም። ሰው ከሞተ በኋላ ፍትሃዊ መደበኛ ባልሆነ ያልካትን ስላልገባኝ ነው። ልለፈው አይደል? ፍትሃ እግዚአብሔር ማለት የእግዚአብሔር ፍርድ ማለት ነው። በቀጥታ ቃሉ ሲተረጎም ግዕዝ ስለሆነ ነው። የእግዚአብሔር ፍርድ ነው ስንል ሌላ ቦታ አይፈርድም ማለት ሳይሆን ይህን እኛ እንዲህ ነው እንደዛ ነው ብለን በእርግጠኝነት ማውራት የማንችልበት ግን ደግሞ ከአጠቃላይ የመጽሐፍ ቅዱስ ሀሳብ አንጻር አይተን ኤክሰፕሽናል ነው ይሄ ብለን የምናልፈው ማለት ነው፣ ወይም የምንናገርለት ማለት ነው። ከዛ አንጻር ነው። አሁን ገባኝ። እሺ ስለዚህ እንደው ከተቀመጠው ከእግዚአብሔር ቃል አንጻር የተቀመጠው አለ አይደል? አሁን ለምሳሌ ጥምቀት ተቀምጧል፣ እንትን ተቀምጧል፣ መዳናችን ላይ ተቀምጧል። እችን ነገር ምን አስቤ ነው? እሺ ይቅር፣ ሌላ ጥያቄ ልጠይቅ። ስለዚህ አንድ ሰው ያው እዚህ ያለን ሁላችን ኦርቶዶክስ ድኗል ብሎ ኢዮባ ትምህርቱን ለተቀበለ ይድናል ብሏል። ትንሽ እኔ እንዲያውም ቀረብ ሳረግልህ ምንድነው የሚሆነው? ኦልሞስት እጃችሁ ላይ ወንጌል ስላለ ስለ ኢየሱስ አዳኝነት በዓሎቻችንም ብዙዎቹ አትሊስት ቅርብ ነው፣ ቅድም እንዳልኩ ነው ቅርብ ነው ብዬ ስለማምን ችግር የለም። ስለዚህ ቀስ እያለ እየተግባባ በሚመጣ መልኩ ይመጣል ብዬ አስባለሁ። ስለዚህ ሁለተኛው እርግጠኛ ነው አንድ ሰው ብቻውን ባለ ነገር የመጀመሪያው ደህንነት ላይ ይሄንን ከሰራን የሚቀጥለው ላይ ደህንነቱን መጠበቅ የሚለው ነገር ጋር እንዴት ታያይዝልኛለህ? ደህንነት መጠበቅ የሚለው ደህንነታችንን እንጠብቃለን የዳንን ነው የምንለው ወይም ደግሞ በድህነት ውስጥ መኖር እንዴት ነው የሚለው። ስለዚህ ሙሉ ለሆነ ነገር ነው ይሄ፣ ለሞተ ሰው ምናምን አይደለም። አሁን ጨርሰናል። የመጀመሪያውን የሞተንም ሰው ስፔሻል ኬዝ በሚለው አይተናል። እዚህኛውም ጋር ስንመጣ ጥያቄ ምን ይሆናል? ደህንነቱንም እየጠበቀ አንድ ሰው ደህንነቱን ሊያጣ ይችላል ብለን እዛ ሙሉ ላይ ስለምጠይቀ ትምህርቱን ስትሰራልኝ ማለት ነው። ቀጥል። እሺ በነገራችን ላይ ወደ ሁለተኛው ከማለፌ በፊት እምነት አሁን ጥምቀትን ብቻ አይደለም፣ እምነት ራሱ ኤክሰፕሽናል እንደሚሆን ተናግሬያለሁ። እሱ እንዳትረሱ። ለምሳሌ ብዬ የአእምሮ ህመም ያለበት እንግዲህ በእድሜ ከፍ ቢል የፕሮቴስታንት ልጆች ታች እያስታወሳችሁኝ ያላችሁ የፕሮቴስታንት ልጆች
ለማመን ሳይደርሱ ለመጠመቅ ሳይደርሱ ቢሞቱ ይሄው ራሱ እምነቱን ራሱ ኤክሰፕሽናል እናደርጋለን ወይም ኤክሰፕሽናል ነው እንላለን እንጂ ወይም የእግዚአብሔር ፍርድ ነው እንላለን እንጂ ድፍን አድርገን አይድኑም አንልም። ይሄ ለእግዚአብሔር መታው ማለት ፕሮቴስታንት ልጆች ምንድነው ሰበር ሆነችብኝ። የፕሮቴስታንት ልጆች ለምሳሌ ከማመናቸው በፊት ቢሞቱ ምን ይሆናሉ? ይድናሉ ወይስ አይድኑ? አይ እንዲህ ነው መወሰን ይችላል አሌክስ አንተ። አይ ኖ አሁን ምን መሰለ ትልቁ ነገር አንተን የሚመለከት ስለሆነ ነው የኔን መጨረሻ ላይ ከጠየቀኝ ያንተን እንትን ፎከስ ሽፍት እንዳላረግብህ ብዬ ነው። እኔ ጋር አታረግም። ይሄ ላስረዳ ነው። ምንድነው አሁን አልገባኝም ስላልከኝ ከዛ አንፃር ነው ጠየቅኩ። ለምሳሌ የእኛን ትምህርት ነው እንዴ? እኔ እኮ የእናንተ ነው። አንድ የወንጌላውያን ልጅ ቢመጣ መስሎኝ ነው። ኦኬ የእኛን ነው ቢሞት ይመጣ ሳይሆን ከማመኑ በፊት ለእምነት ከመድረሱ በፊት ቢሞት ምን ይሆናል ነው። እሺ ስለዚህ አንተ ዝም ብለህ በራስህ አውራና የኛን በኋላ ስጠይቀኝ ይመልስልሃል። እሺ እሱን ጋር እምነት ኤክሰፕሽናል ይሆናል ነው ሐሳቤ። ወደ ሁለተኛው ሊሄድና ምናልባት በኋላ ላይ ጠይቀና ትነግረኛለህ በእናንተ በኩል ያለውን ትምህርት። ሰው አስቀድሞ አምኖ በመጠመቅ ወደ ቤተክርስቲያን ከተጨመረ በኋላ ከዳነ በኋላ ድህነቱ እንዴት ይጠብቃል? ባይጠብቅስ ምን ይሆናል? የሚለውን እናንሳ። ዮሐንስ ወንጌል ምዕራፍ 15 ላይ እንደዚህ ይላል፣ እውነተኛ የወይን ግንድ እኔ ነኝ፣ ገበሬው አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል ይላል። ተመልከቱ፣ ቅድም ጸጋው በእምነት አድኗችኋል፣ ድነናል፣ አምነን በመጠመቅ ወደ ቤተክርስቲያን ተጨምረናል፣ ወደ አካሉ ተጨምረናል ብለን ስንል ወደ ግንዱ ለመጣበቅ አልሰራንም፣ ምንም አላደረግንም እያልን ነው። እሺ ወደ ግንዱ ለመጣበቅ ምንም አላደረግንም። ከኛ የሆነ አይደለም፣ ከኛ የሰራነው ስራ የለም። ስለዚህ ግንዱ ላይ ስንጣበቅ አምነን በመጠመቅ ተጣብቀናል፣ ወደ ግንዱ ማለት ነው። ከተጣበቅን በኋላ ስላለው ነው አሁን እያወራን ያለ ነው። ቅድም ጨርሰናል። የዓለም ስራ የሚለው የኤፌሶን 2 ንግግር እዛ ጋር አብቅቷል፣ ወይም እዛ ጋር ተነጋግረናል። ምን ብለን? ጸጋው በእምነት አድኗችኋል፣ ከእናንተ ስራ አይደለም፣ ማንም እንዳይመካ፣ ይኸው እኛም አልሰራንም። ጥምቀትም የሰው ስራ አይደለም፣ የእግዚአብሔር ስራ ነው። በዛ በኩል ኦርቶዶክሳውያን ድነናል፣ ወደ ግንዱ ተጣብቀናል። ወደ ግንዱ ከተጣበቅን በኋላ ግን ባታፈሩ ትቆረጣላችሁ ይለናል ጌታ ኢየሱስ ክርስቶስ። መቼ ነው ማፍራት? ወደ ግንዱ ከተጣበቅን በኋላ። ቅርንጫፍ በግንዱ ላይ ሆኖ ነው የሚያፈራው አይደል? በግንዱ ላይ ሆኖ ካላፈራ የለም። ለምሳሌ ስለ መልካም ስራ ፍሬ ስለማፍራት ስናወራ እኛ መንሰራቸውን መልካም ስራዎች የማያምኑ ሰዎች ሊሰሯቸው ይችላሉ። ኤቲስት የሆኑ ሰዎች ሊሰሯቸው ይችላሉ። ሙስሊሙ ሊሰራው ይችላል። ፍሬ ተብሎ ግን አይጠራም። ለምን? ግንድ በሌለበት ነዋ የነሱ ስራ። ኤንጂኦ ነው የሚሆኑት፣ ለጽድቅ አይደለም፣ ወይንም ደግሞ የክርስቶስ መሆኛን መመስከሪያ አይደለም። ስለዚህ እኛ እያወራን ያለነው ስለማን ነው? ስለ ክርስቲያኖች፣ በክርስቶስ ስለተቀደሱት ነው። ስለዚህ ፍሬ ካላፈሩ ይቆረጣሉ ስለሚል ላለመቆረጥ ምን ያደርጋሉ? ያፈራሉ። ለመዳን ምንለው ይሄን ነው፣ ላለመቆረጥ ማፍራት ማለት ነው። ይሄ ድህነት ውስጥ መሆን ነው፣ ወይም እየዳንን ነው ምንለው ነው። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18-17 አካባቢ ላይ የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለእኛ ለምንድን ወይም እየዳንን ላለን የእግዚአብሔር ኃይል ነው ብሎ ጳውሎስ ድህነትን ሂደታዊ አድርጎ ደግሞ ይናገራል። እና ፍሬ ማፍራት ግዴታ ነው ማለት ነው። እና ስራ ያስፈልጋል ብለን የምንለው እዚህ ጋር ነው። አንዳንድ ሰው ይህን ካለማወቅም ይመስለኛል የሚቃረነው ማለት ነው። እንደዚሁም ደግሞ ያዕቆብ ላይ እንግዲህ በጣም የታወቀ ክርስቲያኖች ደጋግመን የምንጠቅሰው ጥቅስ ነው። እጅጉኑ የእግዚአብሔርን ሐሳብ የሚናገርልን ነው። ምናምነው የእግዚአብሔር ሐሳብ ነው። ምን ይለናል? ያዕቆብ ምዕራፍ 2 ላይ እምነትን እና መልካም ምግባርን አነጻጽሮ እንዴት አድርገን መያዝ እንዳለብን፣ እንዴት አድርገን መቀበል እንዳለብን ይናገራል። ወንድሞች ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? አየህ፣ እምነት አለኝ ስራ ግን የለውም። ታዲያ ያ እምነት የራሱ ምን ይጠቅመኛል? እምነቱስ ሊያድነው ይችላልን? አይችልም። መልስ አዘል ጥያቄ ነው። ሊያድነው አይችልም። ለምን? ከስራ ነጥሎታል። ከዛን ወንድም ወይም እህት ራቁታቸውን ቢሆኑ የዕለት ምግባቸውንም ቢያጡ ከእናንተ አንዱም በደህና ሂዱ፣ እሳት ሙቁ፣ ጥገቡ ቢላቸው ለሰውነታቸው ግን የሚያስፈልጋቸውን የሚፈልጉትን ባትሰጧቸው ምን ይጠቅማቸዋል? ራበኝ እያለ እሳት ሙቅ ብለው ለጥጋቡ አይሆነውም።
ስለዚህ ምንም አላረኩለትም፣ አልጠቅመውም ማለት ነው። ምንድነው ተራቁቷል፣ በርዶታል፣ እሳት ሞቅ ብዬ ልብስ ባልሰጠው ምን እጠቅመዋለሁ? ምንም። ከዛ እንደዚህ ይላል፣ እንደዚሁም ስራ የሌለው እምነት ቢኖር በራሱ የሞተ ነው። ነገር ግን አንድ ሰው አንተ እምነት አለህ፣ እኔም ስራ አለኝ፣ እምነትን ከስራ ለይታ አሳየኝ፣ እኔም እምነቴን በስራ ያሳይሃለሁ ይላል። እግዚአብሔር አንድ እንደሆነ አንተም ታምናለህ፣ መልካም ታደርጋለህ። አጋንንትም ደግሞ ያምናሉ፣ ይንቀጠቀጡማል። አንተ ከንቱ ሰው ይላል ቁጥር 20 ላይ ተመልከቱ። አንተ ከንቱ ሰው እምነት ከስራ ተለይቶ ምን ብሎ ተለይቶ የሞተ መሆኑን ልታውቅ ትወዳለህን ይላል። አያችሁ፣ እምነት ከስራ ሲለይ እምነት ራሱ የሞተ ነው፣ ከስራ አይነጠልህም ማለት ነው። አንተ ከንቱ ሰው ብሎ ነው የሚገስጸው ያዕቆብ። ከዛ እንዲህ ይላል ቁጥር 21 ላይ አባታችን አብርሃም ልጁን ይስሐቅን በመሰዊያ ባቀረበ ጊዜ በስራ የጸደቀ አልነበረምን? እምነት ከስራ ጋር አብሮ ያደርግ እንደነበረ በስራም እምነት እንደተፈጸመ ትመለከታለህን ይላል። አየህ፣ አብርሃም በእምነት ጸደቀ ተብሎ ተነግሮለታል። እዚህ ጋር ደግሞ በስራ ጸደቀ ይላል። አትነጥለውም ማለት ነው እንጂ አንዱ ላይ ተንጠልጥለን አንዱን ብቻ እንላለን ማለት አይደለም። የአብርሃም ጽድቅ መጽሐፍ ቅዱስ እንደሚለን በእምነትም ተነግሮለታል፣ በስራም ተጠቅሶለታል። ታዲያ እንዴት ነው የጸደቀው? ሁለቴ ሶስቴ የጸደቀ ማለት ነው አይደለም። እምነትን ከስራ ጋር አብሮ በማድረግ ነው የጸደቀው። ይሄው መጽሐፍ ነው የሚለው፣ ኢዮብ አይደለም። አባታችን አብርሃም ልጁን ይስሐቅን በመሰዊያው ባቀረበ ጊዜ በስራ የጸደቀ አልነበረምን ካለ በኋላ ቁጥር 22 ላይ እምነትን ከስራ ጋር አብሮ ያደርግ እንደነበረ በስራም እምነት እንደተፈጸመ ትመለከታለህን ይላል። አየህ፣ እምነትን ከስራ ጋር አብሮ ያደርግ ነበር። ቁጥር 23 እንደዚህ ይላል፣ መጽሐፍም አብርሃምም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ያለው ተፈጸመ። ይኸው ይተሳሰራል እንጂ አንዱ ላይ ቁጭ ብለን አንዱን ብቻ ነው ይሄ ነው ትምህርት አንልም። አንድ ላይ ነው። መጽሐፍ ቅዱስን በምልአት ነው የምንቀበለው ማለት ነው። የእግዚአብሔርም ወዳጅ ተባለ። ቁጥር 24 ሁላችሁም ያዙ። ሰው በእምነት ብቻ ሳይሆን በነገራችን ላይ መጽሐፍ ቅዱሳችን ላይ እምነትና ብቻ የተያዙት እዚህ ክፍል ላይ ብቻ ነው። እምነትና ብቻ ተያይዘው ያሉት ማለት ነው። ይሄም ክፍል ምንድነው የሚለው? ሰው በእምነት ብቻ ሳይሆን ካለ አፈረሰ ማለት ነው። ሰው እምነት ብቻ የለም ማለት ነው። በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። ስለዚህ ከአብርሃም ምን ወሰድን? ስለ አብርሃም ሲነገረን እምነትን ከስራ ጋር አብሮ ያደርግ ነበረ። በቃ አንተም አብረህ አድርግ ማለት ነው። እሱ አልነጠለም፣ አንተም አትነጥልም፣ እኔም አልነጥልም። እሱ እንደጸደቀው እግዚአብሔርም እንደተናገረለት የእግዚአብሔርም ወዳጅ ተባለ ተብሎ እንደተነገረለት እንደዛው እናምናለን። ኦርቶዶክሳዊው ነገረ ድህነት ይሄ ነው ማለት ነው። ከመልካም ስራ ጋር ገላትያ ላይ መሄድ እንችል ነበር፣ ግን እንዳላበዛብ። ስለዚህ አሁን ባለው እንትን ይሄ ሰው ድኗል፣ ተጠምቋል፣ አምኗል፣ እየጠበቀ ነው። ደህንነቱን በስራ እየጠበቀ ነው። ሞተ። ለምሳሌ እኔ ነኝ ሞትኩ፣ ምንድን ነው የምሆነው? እሺ አንድ ሰው እንግዲህ የመጀመሪያውን ድህነት አየን፣ አምኖ ተጠምቆ። ጥምቀት በቤተ ክርስቲያን ውስጥ ነው፣ ይህ እንዳትረሱ፣ ርዕስ ላለማስፋት ነው። አምኖ ተጠምቆ ከዛን ወደ ግንዱ ተጣበቀ ያለ ስራ። ከዛን ደግሞ በተጣበቀበት በግንዱ ወይም በክርስቶስ ሆኖ ፍሬ እያፈራ መኖር ግድ ይለዋል። ካላፈራ ይቆረጣል። ድህነቱን እየጠበቀ ነው ማለት ነው። በህይወቱ ሁሉ ክርስቶስን እየመሰለ መኖር ግዴታ ነው። ቴዎስስ ይባላል፣ ክርስቶስን መምሰል ወይም ሱታፊ አምላክ ምንለው ማለት ነው። ጳውሎስ እኔ ክርስቶስን እንደመሰልኩ እናንተ እኔን ምሰሉ አይደል ያለው። ክርስቶስን እየመሰለ መኖር፣ የክርስትናን ህይወት መኖር ይጠበቅበታል። ይሄን እያደረገ ኖሮ በእግዚአብሔር ፍርድ ፊት ሲቀርብ ምን ያገኛል? አሁን ፈራጁ ማን ነው አይደለ? ምን ይፈረድለታል? አሁን የተጻፈ እናንብብ። ከዛን እንደው ድንገት ቢሞትስ ምናምን የሚሉ ጥያቄዎች አሉ ያው እና ከነሱ አንጻርም ደግሞ እንናገራለን። ጌታ ኢየሱስ ክርስቶስ ምን ብሏል ስለ ፍርድ? እሺ ማቴዎስ ወንጌል ምዕራፍ 25 ላይ 3 ምሳሌዎችን ከድነት ጋር ሰው በመጨረሻ እንዴት ነው የሚድነው የሚለውን ካስቀመጠ በኋላ ሶስተኛው ምሳሌውን ላንብብና እንዳላረዝም በይበልጥ የፈለኩትን ሐሳብ ስለሚገልጽልኝ ማለት ነው። ካስፈለገ ከአንድ ጀምሮ ማየት እንችላለን። ማቴዎስ ወንጌል ምዕራፍ 25 ላይ ከቁጥር 31 ጀምሮ የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱ ጋር ቅዱሳን መላእክት ሁሉ በዚያ ጊዜ በክብሩ ዙፋን ይቀመጣሉ። አሕዛብም ህዝቦች ማለት ነው
አሕዛብን ሁሉ በፊቱ ይሰበሰባሉ። እረኛም በጎቹን ከፍየሎቹ እንደሚለይ እርስ በርሳቸው ይለያቸዋል። ለዩ ማን ነው? ክርስቶስ። ሰብሳቢው ማን ነው? እርሱ። እዛ ጋር የሚያደርገውን ነገር ሁሉ እኛ ሳንሆን እርሱ ነው ማለት ነው ሊናገርለት የሚችለው። ለፍርድ የሚመጣው እሱ ነው። ስለሚፈርደው ያውቃል፣ ምን እንደሚፈርድ ያውቃል። የሚፈረድባቸው ከነሱ የሚጠበቀውን አድርጎ መቅረብ እንጂ ፍርዱ ምንድን ነው የሚለውን አስቀድመው መወሰን አይችሉም ማለት አይችሉም። ይህን ዝቅ ብለን እናየዋለን። ይሰበስባቸዋል፣ እርስ በርሳቸው ይለያቸዋል ካለ በኋላ ምንና ምንን? በጎችና ፍየሎችን። በጎችን በቀኙ ፍየሎችንም በግራ ያቆማቸዋል። በጎችን በቀኝ ፍየሎችን በግራ ያቆማቸዋል። ንጉሱም በቀኙ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ኑ፣ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀውን መንግስት ውረሱ። ባዩ ማን ነው? ክርስቶስ። ለምንድን ነው እንዲህ የሚላቸው? እነዚህ ሰዎች ያመኑ ናቸው። ሳያምን መቼም መንግስቴን ውረስ ሊባል ስለማይችል ማለት ነው። ያመኑቱ ግን ምን ተብለዋል? እናንተ የአባቴ ብሩካን ተብለዋል። ከዛ ደግሞ ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀ ምን አለ? መንግስት አለ። ያንን መንግስት ውረሱ እያላቸው ነው። ለምን? ቁጥር 35 ላይ እንዲህ ይላል፣ ተርቤ አብልታችሁኛልና፣ ተጠምቼ አጠጥታችሁኛልና፣ እንግዳ ሆኜ ተቀብላችሁኛልና፣ ታርዤ አልብሳችሁኛልና፣ ታምሜ ጠይቃችሁኛልና፣ ታስሬ ወደ እኔ መጥታችኋልና። አያችሁ ክርስቶስ ለምን እናንተ የአባቴ ብሩካን እንዳላቸው መንግስቱን እንዲወርሱ ለምን እንደነገራቸው ሲነግረን የተራበ ስላበሉ፣ የተጠማ ስላጠጡ፣ እንግዳን ስለተቀበሉ። ያ ማለት እኔ እያለ ነው የሚናገረው ክርስቶስ። እንዴ አንተን የት አግኝተን ሲሉ ስለሚመልስላቸው ዝቅ ብለን እናነበዋለን። ነገር ግን እዚህ ጋር ልንይዘ የምፈልገው ከጥያቄው ጋር ላገናኘው የፈለግኩት መልሱ ምንድን ነው? ፈራጁ ክርስቶስ ነው። እንደየሥራው ይፈርዳል ካለ እኛ ከኛ የሚጠበቀውን ማድረግ ነው። ፍርድ የማን ነው? የእግዚአብሔር። ከኛ የሚጠበቀውን የክርስትና ህይወት መኖር ነው። ፍርድ የእርሱ ነው። ከኛ የሚጠበቀው መኖር ነው። ይህን ማወቅ አለብን። ታሜ ጠይቃችሁኛል እያለ ከነገራቸው በኋላ ጻድቃን ይመልሱና እንዲህ ይሉታል። ጻድቃንም መልሰው ይሉታል፣ ጌታ ሆይ ተርበህ አይተን መች አበላን? ወይስ ተጠምተህ አይተን መች አጠጣን? እንግዳ ሆነስ አይተን መች ተቀበልን? ወይስ ታርዘ አይተን መች አለበስን? ወይስ ታመ ወይስ ታስረ አይተን መች ወደ አንተ መጣን? ንጉሱም መልሶ እውነት እውነት እላችኋለሁ ከሁሉ ከሚያንሱ ከእነዚህ ወንድሞቼ ለአንዱ እንኳን ስላደረጋችሁ ለእኔ አደረጋችሁ ይላቸዋል። ከእነርሱ የተጠበቀው ማድረግ ነው እንጂ ከማድረጉ በኋላ የመጣውን ፍርድ አስቀድሞ መወሰን ወይም እንዲህ ነው ማለት አይደለም። ነገር ግን ክርስቲያን ምን ብሎ ያምናል ከተባለ እስከ መጨረሻው የጸና ይድናል አይደል የሚለው? እስከ መጨረሻው ከጸናው ክርስቶስን መስዬ ከኖርኩ መጽሐፍ እንደሚለኝ ትእዛዝን ጠብቄ ከኖርኩ እድናለሁ ብዬ መናገር እችላለሁ። ግን እንዴት ከተባለ እንደ እግዚአብሔር ቸርነት። ሁልጊዜ ኦርቶዶክሳዊ ብሂል ወይም አነጋገር የእግዚአብሔርን ፈራጅነት፣ የእግዚአብሔርን አዳኝነት፣ የእግዚአብሔርን ቸርነት ያስቀደመ ነው። እኔ እንዲህ ያደርጋለሁ፣ እኔ እንዲህ ነኝ ከሚል አይጀምርም። እግዚአብሔር ያደርግልኛል፣ እግዚአብሔር እንዲህ ይልኛል ከማለት ነው የሚጀምረው። ስለዚህ እኛ ኦርቶዶክሳውያን እንዲህ እናምናለን። በእግዚአብሔር ቸርነት እስከ መጨረሻው ከጸናን እንድናለን ማለት ነው። ሚዩት ላይ ና አሌክሶ። ስለዚህ ሙሉውን ከዚህ ከማቴዎስም ከያዕቆብም ምናምንም የተወሩት የእግዚአብሔር ቃሎች ሰው በስራ ደህንነቱን ማጽናት አለበት የሚለውን ማጠናከሪያን የሰጠኸው። ስለዚህ የመጀመሪያውን ፌዝ እምነት ያመነ የተጠመቀ፣ ቀጥሎ ስራ ማጽናት ይጠፋል ያልነው በመቆረጥ ላይ ነው ማለት ነው አይደል ያልከኝ? መጥፋት ያለው በመቆረጥ ላይ ስትል በኃጢአት ከእምነት በመውጣት ባለማፍራት መቆረጥ መጥፋት አለ። ከድነት መውጣት መጉደል አለ። እነዚህ ነገሮች እንዳይመጡ ማድረግ ያለብንን እናደርጋለን። ያ ማለት ድነትን እንፈጽማለን ማለት ነው። እያንዳንዳችሁ የየራሳችሁን መዳን ፈጽሙ አይደል የሚለው ጳውሎስ? የየራሳችንን መዳን እንፈጽማለን ማለት ከክርስቶስ የጎደለ ነገር ኖሮ እኛ እንሞላለን ማለት ሳይሆን የተሰጠንን እንጠብቃለን ማለት ነው። ልንሆን የተገባንን የክርስትና ህይወት እንኖራለን ማለት ነው። ከዛን ከኖርን እነሱን ነገር ጠብቀን ስንኖር ጌታ በፍርድ ሰዓት የመጨረሻውን ብያኔ ሲሰጠን ከራሱ ጋር ሲወስደን
የሚገባንን ይሰጠናል ለእያንዳንዱ ይላል ሮሜ ምዕራፍ 2 ቁጥር 7 ላይ ላንብብላችሁ። ያው በመጽሐፍ ቅዱስ ሲደገፍ ጥሩ ነውና ጥቅስም እየያዛችሁ ሁላችሁም የምትሰሙ 550 ሰው ስላለ እንደዚህ ይላል ሮሜ ምዕራፍ 2 ቁጥር 6 እና 7 ላይ እርሱ ለእያንዳንዱ እንደየሥራው ያስረክበዋል። እኛ ማውራት የምንችለው ወይም ደግሞ ልናደርግ የሚገባው አስቀድሞ ምንድን ነው? ከኛ የተጠበቀውን ስራ ነው። ማስረከብ የጌታ ነው። ማስረከብ የጌታ ነው፣ የኢየሱስ ክርስቶስ ነው። እንደዚህ ይላል እርሱ ለእያንዳንዱ እንደየሥራው ያስረክበዋል። በበጎ ሥራ በመጽናት ምስጋናን፣ ክብር፣ የማይጠፋን ሕይወት ለሚፈልጉ የዘላለም ሕይወት ይሰጣቸዋል። ስለዚህ የዘላለም ሕይወትን ለማግኘት ምን ማድረግ አለብን? እንደየሥራችን እንደሚያስረክበን አውቀን በበጎ ሥራ መጽናት፣ ምስጋናን፣ ክብርን፣ የማይጠፋን ሕይወት መሻት ወይም መፈለግ አለብን። ለዚያ የሚያበቃን ሥራን መስራት አለብን። ከዛን ምን ይላል? የዘላለም ሕይወት ይሰጠዋል። ምን ላደረገ? እነዚህ ነገሮች ላደረገ ማለት ነው። አሌክስ በጣም አሪፍ። ስለዚህ